ለዓለም እንደመጡ የሚናገር አዎ አለ። ላሳይህ። አሳየኝ እስኪ ጥቅሱ። አሳያለሁ። እሺ ቁርአን ይዘሃል ወይንስ ላውጣልህ? እኔ በራሴ እኔ አሁን ስራ ቦታ ነኝ፣ አይመቸኝም። ወደ ኋላ ሜይቢ ወደ ማታ። ችግር የለውም እናወጣልሃለን። እኔ አወጣልሃለሁ። አምላክ አላህ ስብሐነ ወተዓላ ስለ እርሳቸው ሲነግረን ለዓለማት እንደላካቸው ይናገራል። ለምሳሌ ከእርሳቸው በፊት የነበረውን ታላቁን ነቢይ ዒሳን ወይንም መሲሁን ለእስራኤል ወገን እንደላከው ይገልጻል። ኑ ላሳያቸው። እርሳቸውን ለዓለም እንደላካቸው ሲናገር 107 ላይ ምን ይላል? ያው ሙሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። ለማን? ለዓለማት ብሎ አላህ ስብሐነ ወተዓላ ይገልጻቸዋል። ለዓለም እንደላካቸው ይገልጻል። በሌላ ቦታ ላይ ለሰዎች ሁሉ ነው የላኩህ እያለ ይገልጻቸዋል። ሱራ ሰበእ ላይ አንዴ ልድገምላችሁ። ሱረት ሰበእ ወማ አርሰልናከ ኢላ ካፈተን ሊናስ ይላል። እሺ ምን ይላል እዚህ ጋር? ወማ አርሰልናከ ኢላ ካፈተን ሊናስ በሽረን ወነዚራ። ቁጥር 28 አንተንም ለሰዎች ሁሉ በመላ አብሳሪና አስፈራሪ አድርገን ቢሆን እንጂ አላክንህም፣ ግን አብዛኞቹ ሰዎች አያውቁም ይላል። ለመላ ሰዎች ሁሉ ብሎ ይገልጻቸዋል። በሌላም ቦታ ላይ በሱረቱል አዕራፍ ላይ ይሄን ቃል ይደግመዋል። አላህ ሙሐመድ ሆይ ለእናንተ ለሰዎች ሁሉ የተላኩኝ የአላህ መልእክተኛ ነኝ በላቸው ይላል። ወደ መሲሁ ስንመጣ ግን መሲሁ ራሱ ሲናገር እኔ ለእስራኤል ወገን ነው የተላኩት ይላል። ራሱም አላህ ሱብሓነሁ ወተዓላ ለማርያም በገብርኤል በኩል ገና ክርስቶስን ሳይወለድ በፊት ወዴት እንደሚልከው ሲነግራት ወረሱለን ኢላ በኒ እስራኤል አላት። ልጅሽንም ወደ እስራኤል ልጆች መልእክተኛ አድርጎ ይልከዋል ይላል። ስለዚህ የክርስቶስ የአገልግሎቱ ቦታ የተገደበ ነበረ፣ ወደ እስራኤል ወገኖች ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ሕዝብ እንደተላኩ አላህ ሱብሓነሁ ወተዓላ ይገልጸዋል። ለዓለም ነው አገልግሎታቸው። ያ እሺ ኢየሱስ ክርስቶስ ከአላህ እንደሆነ ካመንክ ማለት ይህ መለኮታዊ ባህሪ እንደሆነ እንዴት አንተ አትረዳም? መለኮታዊ ባህሪ ደግሞ ይበልጣል ከሰው ልጅ። አምላክ አላህ ስብሐነሁ ወተዓላ ክርስቶስን ሁን በሚለው ቃሉ ነው ያስገኘው ብያለሁ። ሁን በሚለው ቃሉ ደግሞ ኢየሱስን ብቻ ሳይሆን አዳምንም ሰማይንም ምድርንም ፍጥረታትን ሁሉ ሁን በማለት ያስገኛል። አላህ ስብሐነሁ ወተዓላ በመለኮታዊ እጁ የሰራቸው ውስን ነገራቶች ናቸው። ከዚያ ውጭ ሁን በሚለው ቃሉ ነው ያስገኛቸው ፍጥረታቶችን። ለምሳሌ መሲሁን ሁን በሚለው ቃሉ ነው። ማርያም ገብርኤል መጥቶ ብስራቱን በነገራት ጊዜ ከአንቺ ልጅ ይወለዳል ባላት ጊዜ እኔ ወንድ ያልነካኝ ስሆን ከእኔ እንዴት ነው ልጅ የሚወለደው ብላ ስትጠይቅ አምላክሽ አላህ ሁን በሚለው ቃሉ ይፈጥረዋል ልጅሽን አላት። አያርም ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱራ አሊ ዕምራን ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ማርያም ምን አለች? ጌታዬ ሆይ ለእኔ ወንድ ያልነካኝ ስሆን ከእኔ እንዴት ልጅ ሊኖረኝ ሊወለድ ይችላል ብላ ጠየቀች። አና የኩኑ ሊ ወለድ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር ሰው ያልነካኝ ስሆን አለች። ልብ በሉ ሰው ነው ያለችው። ሰው የሚለው ወይም በሸር የሚለው ለወንድ ማንኛውም የወንድ አይነት ያጠቃልላል። ረጁል አላለችም። ወጣት ሰው ያልነካኝ ስሆን አላለችም። ላ ወንድ የሚባል ጭራሽ በፍጹም በህይወት ዘመኗ ነክቷት አያውቅም። ታውቃላችሁ ማርያም ወንድ የሚባል ነክቶኛ አያውቅም። ይቅርታ ቁርአን ላይ ተጽፏል። ቁርአን ላይ ተጽፏል። ኦኬ ከዚያ በኋላ አንዴ ልጨርስ። የሆነ ሀሳብ ከጀመርኩ ልጨርስ። እዛ መልአኩ ገብርኤል ማለት ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ልክ እንዲሁ ማለት አሁን መሲሁን በሚፈጥርበት መንገድ ልክ እንዲሁ እስከዛሬም ሲፈጥር ቆይቷል እያላት ነው። የኽሉቁ ማ የሻእ ያሻውን በዚህ መንገድ ይፈጥራል። ይሄ ቀላል ነው ለእርሱ አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር መፍጠር በፈለገ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። አየህ አይደለ? ከእርሱ በፊት ታዲያ ሁን በሚለው ቃሉ የፈጠረው ማን ነው ከተባለ ከሰዎች አዳምን አላህ ስብሐነሁ ወተዓላ ሁን በሚለው ቃሉ ነው የፈጠረው። ከአፈር ሰራው ቀረጸውና ከዚያም እስትንፋሱ ነፋ አለበትና አላህ ስብሐነሁ ወተዓላ ከዚያም ሰው ሁን አለው፣ ወዲያውም ሰው ሆነ። ማስረጃ ቃለ ስብሐነሁ ወተዓላ ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። ይህን ጥያቄ የሚገርማቸው አሁን የምነግራቸውን የቁርአን አንቀጽ ክርስቲያኖች መጥተው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ነጅራን ከምትባል ሀገር ታላላቅ 70 የክርስቲያን ሊቃውንቶች መጥተው
ተከራክሯቸው ነው ስለማን ስለ መሲሁ አምላክነት እንድንከራከር እንፈልጋለን አሉ። ገብቷቸዋል። ነጅራን ማለት በየመንና በሳዑዲ ድንበር መካከል የነበረች ሀገር ነች። አሁን ላይ ወደ ሳዑዲ ተካታለች። በዚያች ሀገር ላይ ክርስቲያኖች ይኖሩባት ነበር። ከክርስቲያኖች 70 ሊቃውንቶች ተመርጠው ሄዱ። የመጨረሻ ዘመን ነቢይ ተነስተዋል ሲባሉ ጊዜ ወደ መዲና ሄዱ በእግራቸው። ከዚያ በኋላ ሄደው ሊከራከሯቸው ፈለጉ። የመሲሁን አምላክነት ከአንተ ጋር መከራከር እንፈልጋለን አሉ። ካነሷቸው ሀሳቦች መካከል መሲሁ ከሌሎች ይለያል በአመጣጡ። እርሱ በቃል ነው የተገኘው። እንዴት ነው እርሱ ፍጡር ነው ልትለድ የምትችለው? ሙሐመድ እርሱ አምላክ ነው እንጂ የሚሆነው በአምላክ ቃል ነው እና የመጣው ብለው ጠይቀዋቸው ነበር። ገብቷቸዋል። አላህ ታዲያ ለዚህ መልስ ሰጣቸው። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን። ምን ማለት ነው? የክርስቶስ አምሳል አንዴ ልጨርስ። ይሄን ልጨርስና ቀጣይ ጥያቄ በዚሁ ጋር ትጠይቃላችሁ። አብሽር ይሄን ልመልስላችሁ። እነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም አላቸው ለእነዚህ ጠያቂዎች። የክርስቶስ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አለ። አዳም እንዴት አስገኘው ከተባለ ኸለቀሁ ሚን ቱራቢን ከአፈር ሰራሁትና ثم قال له كن فيكون ከዚያም ሰው ሁን አልኩት ሰውም ሆነ አለ። ሁን በሚለው ቃሉ አላህ ሱብሓነሁ ወተዓላ አዳምን አስገኘው። ክርስቶስንም ልክ እንዲሁ ሁን በሚለው ቃሉ አስገኘው። ስለዚህ አዳምም ሆነ ክርስቶስ መለኮት ነው የክርስቶስ ወንድሜ፣ መለኮታዊ ባህሪ እኮ ነው። መንፈስ ቅዱስ እኮ ነው ለመረኝ አይደለም። መንፈስ ቅዱስ መጥቶ ብሎኝ የሆነ ጓደኛ አውርቶኛል፣ ሙስሊም ጓደኛ። እኔ ቁርአን ሻዳም ተመልሰላችሁ አንድ ጥያቄ ተጠይቆ እስኪያልቅ ድረስ እንትን በሉ እሺ፣ ሐሳብ አስጨርሱ። መለኮት ነው ብለሃል። እርሱ መለኮት አይደለም። ክርስቶስ እንደማናችንም ሰው ነው፣ ግን አመጣጡ ተአምራዊ ነው። ምንም የሚካድ ነገር አይደለም። አላህ የመሲሁን አመጣጥ ተአምራዊ አመጣጥ ነው ብሎ በቁርአን ላይ ገልጾታል። ገብቶሃል አይደል? ተአምራዊ አመጣጥ ነው። እርሱ ራሱ ተአምር ነው። ማርያምም ተአምር ነች እንደ ቁርአን አስተምሮ። አላህ በቁርአን ላይ ሁለቱንም ተአምር ናቸው ብሏል። ቃለ ሱብሓነሁ ወተዓላ ወጀዐልና ብነ መርየመ ወኡመሁ አያ ይላል። የማርያምን ልጅ ክርስቶስንና እናቱን ማርያምን ለዓለማት ሰዎች ድንቅ ተአምር አድርጌያቸዋለሁ ይላል። ሁለታቸውም ተአምር ናቸው፣ ድንቅ ናቸው ለዓለም ሰው ሁሉ። ከምን አንጻር? እርሷ ከምን አንጻር፣ እርሱ ከምን አንጻር ወደሚለው ስንመጣ ጊዜ እርሷ ተአምር የሆነችበት ምክንያት ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ስለሆነች። ተአምር ማለት ከሰው ሕግና ልማድ ወጣ ያለ ተግባር ማለት ነው። ገብቷችኋል አይደል? ከሰው ሕግና ልማድ ወጣ ያለ ነገር ተአምር ይባላል። በሰዎች ተለምዶ ታዲያ ሰው እንዴት ነበር ሲመጣ የነበረው ከተባለ ወንድና ሴት ይገናኛሉ፣ ልጅን ያገኛሉ። የማርያም ግን ከዚህ ወጣ ያለ ሆነ። ማንም ወንድ ሳይገናኛት በመውለዷ ድንቅ ተአምር ነች አላት አላህ ሱብሓነሁ ወተዓላ። የእርሱ የልጇ ደግሞ ተአምርነት ከምን አንጻር ነው? ሰዎች የተለመደው የሚወለዱት ከአባት ነበረ፣ ከአባትና ከእናት። ነገር ግን የክርስቶስ ይህን ሕግ ጥሶ መጣ። ያለ አባት ከሴት ብቻ የተወለደው ብቸኛ የዓለማችን ልጅ። ስለዚህ በዚህ መንገድ ሁለቱም ተአምር ናቸው ማለት ነው። አላህ በቁርአን ላይ በርካታ ቦታ ሁለቱም ድንቅ ተአምር ናቸው እያለ ይገልጻቸዋል። ይሄ ምንም ጥርጥር የለውም። ግን መለኮታዊ ምናምን አመጣጥ የሚባል ሂሳብ የለም። ቃሉ ነው ያመጣው። አንዴ ልጠይቅ ይቅርታ ጋር እኔ ያልተዋጠልኝ ነገር ምንድን ነው? ክርስቶስ ትንቢት ተነግሮለታል፣ ተጽፎለታል እንደሚመጣ። ሁለተኛ ነገር ደግሞ ሁሉንም አስተዋሮች ሌሎቹ ክርስቶስ ሳይሆን ሌሎች ሐዋርያት የተጻፉት ነው። እኛ ለምሳሌ 4 ወንጌላውያን የጻፉት አለ፣ የሉቃስ የዮሐንስ ምናምን እያለ ማለት ነው። ነቢዩ መሐመድ ግን ክርስቶስ ከመጣ በኋላ ከ600 ዓመት በኋላ እኔን አላህ ተናገረኝ ብሎ ራሱን የጻፈው ራሱን የተናገረው አልጻፈውም። በእርግጥ አላህ መጣ አላህ ነገረኝ እንደዚህ እያለ ያስተላልፍ ነበረ። ነገር ግን አላህ ስለመንገሩ ስለሱ ስለመንገሩ ሌላ ሁለተኛ ወይም ሶስተኛ ወገን ስለሱ የመሰከረ የለም እንደ ክርስቶስ ማለት ነው። ራሱ አስተላለፈ፣ ራሱ ተነገረኝ አለ። ከዛ በኋላ ምን ተደረገ? ከ200 ዓመት በኋላ ሌሎቹ
ሐዲሳትን መጻፍ ጀመሩ። ማን የጻፈው? እንደ እስልምና እንትናቸው እነዚህ ምንድነው ስኮላር ናቸው ተብሎ የሚገመቱ ሰዎች እነሱ በኋላ ከ200 ዓመት በኋላ እየጻፉ ዲቨሎፕ እያደረጉት መጡ። ነገር ግን እንደ ክርስቶስ ሌላ ሶስተኛ ወገን የመሰከረለት የለም። ነብዩ መሐመድ ያ ቁርአኑ ነገረኝ ወይም ነገረው ብሎ የሚመሰክርለት የለም። ለምሳሌ አሁን አንድ እምነት በመሰረት ልክ እንደ ፍቅር ሲዝም ክርስቶስ ነገረኝ ብዬ ባስተላልፍ እኔ ትክክል ነኝ ማለት ነው? ሻም መልሱን አዳምጥ። እሺ አንደኛ የመጀመሪያው ስህተት ምንድነው? ከጊዜ በኋላ ሰዎች ከ200 ዓመት በኋላ ተነስተው ነው የጻፉት ያልከው ስህተት ነው። ቁርአን እና ሐዲስ የተጻፈው በዚያው ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ዘመን የተጻፈው። ማስረጃ ሰሃቦች ሲናገሩ ምን አሉ? ኩና ኑአሊፉ አልቁርአን ዐንደ ረሱሊላሂ ሰለላሁ ዐለይሂ ወሰለም አሉ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስናዘጋጅ ስንጽፍ ነበር አሉ። ኩንቱ አክቱቡ ልወሕየ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ይላል ዘይድ ብኑ ሳቢት የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ የእርሳቸው ተከታይ በዚያው በዘመናቸው ሲጽፍ እንደነበር ሲናገር ምን አለ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብዬ ግልጠተ መለኮትን ራእይን ስጽፍላቸው ነበርኩ እያለ ተናገረ። ሌላም ምስክር አለው ይሄ ሰው እኔ ጽፌያለሁ ብሎ ዝም አንልም። ሌላ ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ተከታያቸው የእርሳቸው ምትክ የነበረው ከእርሳቸው ህልፈት በኋላ አቡበክር ስዲቅ ረዲየላሁ ዐንሁ ይህ ሰሃባ ምን ይላል? አንተ الذي كنت تكتب الوحي لرسول الله صلى الله عليه وسلم አለ። ዘይድ ሆይ አንተ ነበርክ እኮ ለአላህ መልእክተኛ ግልጠተ መለኮትን ስትጽፍላቸው የነበርከው እያለ ይናገራል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው ቁርአንና ሐዲስ የተጻፉት። አንደኛ ይሄን ከጨረስን ታዲያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለእርሳቸው ምስክር እንደው እርሳቸው ብቻ ናቸው ወይንስ ሌላ አብሯቸው የነበሩ አማኞች ግልጠተ መለኮቱ ሲመጣላቸው መልአኩ ገብርኤል ሲገለጥላቸው ምስክር አለ ወይ ሌላ የሚል የብዙዎች ጥያቄ ነው። አዎ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል ሲመጣ፣ መልአኩ ሚካኤል ሲመጣ ሌሎች የአይን እማኞች ምስክሮች ነበሩ። ምስክሮቹ አራት እንዳይመስሏችሁ በመቶ ሺዎች የሚቆጠሩ ምስክሮች ናቸው። ገብርኤል መጥቶ ሲመጣና ቃልን አስተላልፎ ሲሄድ ያዩት ነበር፣ ይሰሙት ነበር የአይን ምስክሮች ገብቷቸዋል። ከነዚያ መካከል ይህን ከዘገቡ መካከል ዑመር ብን አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ምትካቸው ነበር። ከእርሳቸው በኋላ አቡበክር ስዲቅ ከዚያ ዑመር ነበር። ይህ ሰው ሲናገር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ መልአኩ ገብርኤል ቃልን አስተላልፎ ሲሄድ ያዩት ነበረ ሰሃቦች። ልክ እንዲሁ ግልጠተ መለኮትን ማምጣት ብቻ ሳይሆን የመላእኮች ስራ ነቢያቶች በምድር ላይ በጠላት በሚጠቁ ጊዜ ሊገደሉ ሲሉ ያዩት ነበረ። ሰዎቹ ገብርኤልን ያዩት ነበረ። ስለዚህ እንደውም የተሻለ የሚሆነው እነዚያ ያዩት ሰዎች ነበረ። አዳምጠኝ አንድ እስኪጨርስ ድረስ አዳምጥ። መልሱ አሁን ጥያቄው ምን ነበር? ማንም ምስክር የለውም ራሱ ነበር የሚለው ነው። እንዳልሆነ አሁን ተረዳችሁ። የአይን ምስክሮች ነበሯቸው። እነዚያ ሰሃቦች ይመለከቱ ነበር። በጦርነት ጊዜ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለምን ለመግደል በሚረባረቡባቸው ጊዜ መልአኩ ገብርኤልና ሚካኤል ይመጡ ነበር። ከጎናቸው ከቀኝና ከግራ ቆመው ይጠብቋቸው ነበር። ይህንንም ነቢ ሰለላሁ ዐለይሂ ወሰለም እንደ አሁን ገብርኤል መጥቶ ጠበቀኝ ምናምን ብለው በራሳቸው ተናግረው ሳይሆን ያዩቸውና የአይን እማኝ የሆኑ ምስክሮች ናቸው የሚናገሩት። ሰዕድ ብን አቢ ወቃስ የተባለ ታላቁ ሰሃባ ረአይቱ ዐን የሚኒ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ ረጁለይኒ ወሁማ ጅብሪል ወሚካኤል ይላል። የውም እሑድ በእሁድ ጦርነት ጊዜ ከነቢ ሰለላሁ ዐለይሂ ወሰለም ቀኝና ግራ ጎን ነጫጭ ሰዎችን ነጫጭ ለበሱ በነጫጭ ፈረስ ላይ ከጎናቸው ቆመው ሲጠብቋቸውና ሲከላከሉላቸው ተመለከትኩኝ። እነርሱም ገብርኤልና ሚካኤል ናቸው ብሎ ቃል በቃል ይናገራል። አንዴ ላሳያቸው በማስረጃ እንዲሆን ይሄ ነገር ማለት ነው። በማስረጃ እንዲሆንላቸው ገብርኤልን ያዩና የመሰከሩ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ ላሳያቸው። ሲገለጥለት ማንም የለም ራሱ ነው ተገለጠልኝ ብሎ የተናገራቸው የሚለው ስህተት እንደሆነ እንድትረዱ። እሺ ያው እና ማስረጃ እሺ አንዴ እንመልከት። እሺ ወደ አማርኛ ልቀይርላችሁ። ምንጩን መያዝ የፈለገ ሰው ስክሪንሻት አንሱና ያዙት። ሰሒህ ሙስሊም 2306 ቡኻሪ 4። እሺ ወደ አማርኛ ልቀይረው። እሺ ያው ምን ይላል? በእሁድ ጦርነት ቀን ማለት ነው። በእሁድ ቀን ሁለት ሰዎችን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ። ነጭ ልብስ ለብሰው
ከዚህ በፊትም ሆነ ከዚያን ጊዜ ጀምሮ አይቻቸው አላውቅም። እነርሱም ገብርኤልና ሚካኤል ናቸው፣ ሰላም በእነርሱ ላይ ይሁን እያለ ይናገራል። እና ስለዚህ ከነቢዩ ሰለላሁ ዐለይሂ ወሰለም ቀኝና ግራ ጎን ቆመው ከጠላት ይጠብቋቸው ነበር። ያ ቀን ሙስሊሞች በጦርነቱ ጊዜ የተሸነፉበት ቀን። ይሄ ከክርስትና የወሰደው ነው። ነቢዩ መሐመድ ሲቀጥፍ ነው እንጂ ከክርስትና ላይ ገብርኤልና ሚካኤል በግና በግራ ቆመው አየው። ማንም ሰው እንዳይሰድበው ኮሜንት ላይ ቃላቶችን ምረጡ። ክርስቲያኖች ይብቃቸው በቃ። ይህ መሳደብ ምናምን እናንተ እንድትማሩ ነው አለታ በስነ ምግባር ያን ሁሉ ሳናገርላቸው የነበረው። ምናልባት ሰዎች ከዚህ በኋላ ይሄ የመሰዳደቡን መንገድ እንድተውት ዘንድ ነው። ገብታችኋል አይደል? ተውት። ይሄ መንገድ ይሄ አስቀያሚ ቃላቶችን አትናገሯቸው። አይጠቅምም፣ ለእኛም ለእናንተም ለሁሉም አይጠቅምም። ሙሐመድ ሲቀጥፍ ምናምን አይባልም። ማስረጃ አሳየኛል፣ ገድጄ ተቀበል አልልህም፣ ግን የጠየቅከውን አሳያለሁ። ገብቶሃል አይደል? እና እንዲህ አይነት አስቀያሚ ቃላቶችን ተዋቸው፣ አይጠቅማቸውም። ትልልቆች ናቸው። በተለይ ስለ ሃይማኖት ከሆነ የምናወራው ጥንቃቄ ያስፈልጋል። ገብታችኋል ወይ? የምትድኑበት ነገር ነው ወይ የምትጠፉበት ነገር ነው። ስለዚህ አስተውላችሁ መርምሩ፣ እውነቱን ለማግኘት ሞክሩ። ገብታችኋል አይደል? ስለ ገብርኤል ስለ ሚካኤል እየተወራ ይሄ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም መጽሐፍ ቅዱስ የሚባል በሌለበት ዓለም ላይ ቁጭ ብለው እንዴት ነው ገብርኤልና ሚካኤልን ሊያስተምሩ የሚችሉት? እንዴት ነው አምላክን የነቢያት የአብርሃም የኢስሐቅ የያዕቆብን አምላክ ብለው ብቻቸውን ሊነሱ የሚችሉት? እንዴት ነው የማርያምን ጽድቅናና የክርስቶስን አመጣጥ በደንብ አድርገው ያንን ሊገልጹ የሚችሉት? ገብታችኋል? ይሄን ቆም ብላችሁ አስቡ። ከጠየቃችሁ በኋላ መልሱን አዳምጡ፣ መርምሩ። ያ ነው። ለማንኛውም ቃላቶቻቸውን አስተካክሉ ስትጠይቁ ጊዜ እንትን በሉ። እሺ ወሬ ነው ጥያቄሽ ምንድን ነው? ኦኬ እኔ ስለ መሐመድ ነው። መሐመድ እንደኛ ኦኬ ወረደ የምትሉት እንዴት ነው? አሁን መጽሐፍ የእናንተ መጽሐፍ ወረደ የምትሉት እንዴት ነው? ተገለጠ ማለት ነው? በህልም ነው የታየው? እንዴት ነው? ከወዴት ነው የተወረደው? ከሰማይ ነው የወረደው? እንዴት ነው የወረደው? በዛ ማለትም እሱ መጽሐፉን እንደዛ ብሎ ሲናገር ለሰዎች ነው ወይ የተናገረው ወረደ ተብሎ? እሱ አሁን በህልም ሌሊት ነው ያየው? በህልሙ ነው ያየው ወይስ ከሰማይ ነው ወረደ ያለው? ወይስ እንዴት ነው የተገለጠለት? እሺ በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ነው የወረደላቸው። ሲወርድ ጊዜ ከሰማይ ተጽፎ ዱብ ያለ ነገር ሳይሆን የተጻፈ ነገር መልአኩ ገብርኤል በቃል ያመጣላቸው፣ ከአምላክ ተቀብሎ ለእርሳቸው ያመጣላቸው። መለኮታዊ ራእይ የሚመጣው ለነቢያት በዚህ መንገድ ነው፣ በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ነውና ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም እንደቀደሙት ነቢያቶች ይሄን መስፈርት በደንብ አድርገው አሟልተዋል። ቁርአን እንዴት እንደመጣ ሲነግረን ሱረቱል በቀራ ላይ ቃለ ሱብሓነሁ ወተዓላ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰድቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን ይላል። ይሄን ቁርአን በልብህ ላይ መልአኩ ገብርኤል በአላህ ፍቃድ ከእርሱ ወደ አንተ አወረደው እያለ ይናገራል። በገብርኤል አማካኝነት ነው የመጣው። ገብርኤል ገና ሲገለጥላቸው ጊዜ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል ከአምላካቸው ዘንድ ሲያመጣላቸው እርሳቸውን አብሳሪው መልአክ መልእክተኛነታቸውን አብስሩ፣ ራሱን ማንነቱን ገልጡ፣ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ አላቸው። መጀመሪያ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ነው ተመርጠሃል ብሎ አበሰራቸው። ከዚያ የመጀመሪያውንም የቁርአን ምዕራፍ ኢቅራ የሚለውን አወረደላቸው። ያ እና በመንፈስ ቅዱስ ምሪት ነው የመጣው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ይህ ቁርአን በመንፈስ ማለትም በቃላት ነው። ገብርኤል መጥቶ እንደዚህ ነው አላህ ይሄ ነው ብሎ እንድጽፍ እንዴት ነው የተጻፈውና በቁርአን እስቲ እያነበብክ ይሄ እንደዚህ ብሎ አለ። እንዴት ነው አሁን ወረደ ስትል ኦኬ ገብርኤል ነው ያናገራቸው። ገብርኤል ሲያናገር እንዲህ ብለህ አስተምር ይሄ ነው እያለ እየነገረው ቁሞ እየነገረው ነው ማለትም እሱ ተኝቶ ነው ያናገረው በመንፈስ ወይስ ቁጭ ብሎ እንደዚህ ብሎ አናገረኝ ብሎ አለ። አሁን እሱ መሐመድ ለእናንተ እንትን ብሎ ጽፎ አስረክቦ ሲሄድ ይህንም ሁሉ ይናገራል እና እንዴት ነው በምንድን ነው ያናገረው? ወይም ይህን ሁሉ ሲዘረዝርለት አላህ
አንዴ ሌሎቻችሁ ሚዩት አድርጉ። እየጠየቀች ከሆነ ትጨርሰና ሌላ ጨርስ እና ገብርኤል ለመሐመድ ሲነግረው እንዴት አድርጎ አገላለጽ ማለት ያንን ሁሉ ሲዘረዝርለት እየዘረዘረለት ነው? ቁጭ ብሎ እያዳመጠ ነው? ተኝቶ ነው? በህልሙ ነው የተናገረው ወይስ እንዴት አለው? እስቲ እሱ ከመጽሐፋችሁ ካለ እንትን በል። እሺ፣ በመጀመሪያ መልአኩ ገብርኤል ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የሚያመላልሰው መልአክ እርሱ ነው። ቃልን የሚያመላልሰው አንድ ጊዜ አይደለም፣ መጥቶ ንግር አድርጓቸው የሄደው ነቢይ ከተደረጉበት ዘመን እስከ ነቢይነት አገልግሎታቸው መጨረሻ ድረስ ነው። ነቢይ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነው። ከዚህ ዓለም ደግሞ የሄዱት በ63 ዓመታቸው ነው። ስለዚህ የ23 ዓመት ጊዜ ነበራቸው የነቢይነት አገልግሎታቸው ጊዜ። ስለዚህ ቁርአንን አንድ እና መጀመሪያ ሲመጣ ጊዜ መልአኩ ገብርኤል ራሱን መጀመሪያ አስተዋወቃቸው። መሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ አላቸው። ይህን ያበሰረባቸውን አንዴ ላሳያቸው። አንዴ ሚዩት አድርጉ ከይቅርታ ጋር ሚዩት አድርጉ። መልአኩ ገብርኤል መጀመሪያ መጥቶ ራሱን ሊያስተዋውቅ ይገባል አይደለ? እስኪ አስተዋውቋቸዋል በደንብ አድርጎ። ከዚያም የእርሳቸውን ነብይነታቸውን አብሳሪው መልአክ ራሱ ሊያበስራቸው ይገባል አይደል? አዎ ሊያበስራቸው ይገባል፣ አብስሯቸዋል። ከዚህን ጀምርና ከዚያ ደግሞ ቁርአንን እርሱ ሲያመላልስላቸው እንደነበር ቃል በቃል እናያለን። ከዚያ ደግሞ ከፈለጋቸው የአይን ምስክር ቅድም እንዳሳየኋቸው ገብርኤልና ሚካኤል ሲመጡ የአይን ምስክሮች ያዩቸው ነበር ሰሃቦች። አሁን መጀመሪያ ራሱን ማን ብሎ ገለጠላቸው የሚለውን በማስረጃ እንመልከት። የመጀመሪያ የወረደው ምዕራፍ ሱራ ኢቅራ ወይንም ሱረቱል አለቅ ይባላል። ያውና መጀመሪያ የወረደው ምዕራፍ እዚህ ላይ ነው። እንዴት ሲወርድ እንደነበር በዚያ ላይ ሐዲሱን እንመለከታለን። የት እናገኘዋለን? አልዓለቅ ይሄ ነው መጀመሪያ ወረደው። ታዲያ ይሄ መጀመሪያው ምዕራፍ ሲወርድ ጊዜ ወደ አማርኛ ቀይርላችኋለሁ። እዚህ ጋር እናገኛለን ሐዲሱን። ያውና ሐደሰኒ አሕመድ ብን ዑስማን አልበስሪ ብሎ ይጀምራል። እዚህ ቦታ ላይ ራሱን የገለጠበትን ቃል እንመልከት። መልአኩ ገብርኤል ምን አላቸው? እንመልከት። እሺ ከዚያ በኋላ ይህንን እንመልከተው። ያውና እዚህ ጋር ወደ አማርኛ ልቀይርላችሁ። ይህ መልአኩ ገብርኤል መጥቶ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረው ነው። ከሐዲሱ በጣም ረጅም ነው። እዚህ ጋር ገብርኤል ያለውን እንመልከተው። ወደ አማርኛ እንቀይረው። ይሄን እዚህ ገብተን ወደ አማርኛ እንቀይረዋለን። እሺ አምሃሪክ እናድርገው። ምን አለ? እንዲህ አለ፣ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። መልአኩ ገብርኤል መጥቶ ራሱን አሳወቃቸው። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ አላቸው። ይህ የመጀመሪያው መልአኩ ገብርኤል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በተገለጠ ጊዜ ስለ ራሱ የገለጠበትና ስለ እርሳቸው ደግሞ የነቢይነት አገልግሎትን እንደተመረጡ ያበሰረባቸው የሆነ የብስራት ቃል ነው። ከዚህ ይጀምራል። እሺ ቀጣይ ደግሞ እርሱ ቁርአንን እንዳወረደላቸው መልአኩ ገብርኤል ማስረጃ አለ ወይ? አዎ ቁርአንን የሚያወርድላቸው መልአኩ ገብርኤል እንደሆነ ማስረጃ ላሳያችሁ። አንዴ ሱረቱል በቀራ 97 ላይ ያና ሁለተኛው ምዕራፍ ቁጥር 97 ላይ ገብርኤል እንደሆነ ሲያመላልስላቸው ነበረ እናያለን። 97 ያው ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታልና አለ። ማን? ገብርኤል በአላህ ፍቃድ ከአላህ ዘንድ ለነቢ ሰለላሁ ዐለይሂ ወሰለም በልባቸው ላይ አውርዶላቸዋል። ስለዚህ ማን ያወረደው? መልአኩ ገብርኤል ነው። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያወርድላቸው የነበረው መልአክ ያው ገብርኤል ተብሎ ራሱ ተገልጿል። ይህን ይመስላል። ቦታ አለን፣ ቀኑን እንዘክራለን።